የክርስትናችን እምነት መሰረት የክርስትናችን አዋጅ የእግዚአብሔር ፍቅር እንደሆነ እንድታውቁ ይገባል። በዓለም ላይ ብዙ ፍቅሮች አሉ። አንዱም ፍቅር ግን ከሞት አያድንም። የወንድ ፍቅር፣ የሴት ፍቅር፣ የብዙ ነገር ፍቅር በዓለም ላይ አለ። ሰውን ከሞት የሚያድን ግን አንድ ፍቅር ብቻ ነው። የእግዚአብሔር ፍቅር ወዳጆቼ የክርስትናችን መሰረት ነው። የክርስትናችን መሰረት ገሃነምን መፍራት አይደለም። ገነት ማለት ገሃነምን የሚፈሩ ሰዎች ስብስብ ማለት ሳይሆን የእግዚአብሔር ፍቅር የገባቸው ሕያዋን ማህበር ማለት ነው። ሰው ክርስትናን ርዝመቱን ብቻ ሳይሆን ጥልቀቱን ሊኖር የሚችለው የእግዚአብሔርን ፍቅር በተረዳበት ልክ ነው። በዓለም ላይ እንዲሁ የሚባል ፍቅር የለም። በዓለም ላይ ያለው ፍቅር በጠቅላላ መነሻ አለው። ሰው ጉድለቱን የሞላለትን ይወዳል፣ እወደዋለሁ ይላል። ሰው በመከራ ቀን ለደረሰለት ሰው ፍቅር አለው። ሰው ጉድለቱን ለሞላለት፣ ችግሩን ለቀረፈለት፣ ጥያቄውን ለመለሰለት፣ ታሞ ለጠየቀው፣ ወድቆ ላነሳው፣ አዝኖ ላጽናናው ፍቅር አለኝ፣ መውደድ አለኝ ሊል ይችላል። በዓለም ላይ እንዲሁ የሚባል ፍቅር ያለው እግዚአብሔር ብቻ ነው። ከሰው መነሻ ሳይፈልግ፣ ከሰው ምክንያት ሳይፈልግ እንዲሁ መውደድ የሚችል ያለ ቅድመ ሁኔታ ለሰው ልጆች እውነተኛ ፍቅር ያለው እግዚአብሔር ብቻ ነው። የብዙ ሰዎች ክርስትና አጋንንት ኮንሽስ ነው። የብዙ ሰዎች ክርስትና ገሃነም ኮንሽስ ነው። ማለትም ገሃነምን ላይ ያላቸው መረዳት ነው ወደ እግዚአብሔር ያመጣቸው፣ ወይም ደግሞ አጋንንት ላይ ያላቸው ዕውቀት ይበልጣል ስለ እግዚአብሔር ካላቸው ዕውቀት። ለክርስትናችሁ በጣም መሰረታዊው ጉዳይ ምን ያህል ሰይጣን እንደሚጠላችሁ መረዳት ሳይሆን ምን ያህል እግዚአብሔር እንደሚወዳችሁ መገንዘብ ነው። ለክርስትናችሁ በጣም መሰረታዊ ነገር ቢኖር ምን ያህል የገሃነም እሳት በምን ያህል ዲግሪ ሴንቲግሬድ ከፍተኛ ግለት እንዳለው መረዳት ሳይሆን እግዚአብሔር በምን ያህል የፍቅር ብርታት እናንተን እንደሚወዳችሁ መረዳት ነው። ሰው ለመውደድ ምክንያት አለው። ለምሳሌ የሕፃናት ፍቅር ስጦታ ነው። የፍቅረኛሞች ፍቅር ደግሞ ወረት ነው፣ ስሜት ነው። ወዳጆቼ የእግዚአብሔር ፍቅር ከእናት ፍቅርም ይበልጣል። ለምን ሲባል እናት ልጇን ከመውለዷ በፊት አታውቀውም። ከመፈጠራችሁ በፊት የሚያውቃችሁ፣ ከሞታችሁም በኋላ የማይረሳችሁ፣ በዘላለም ፍቅር የወደዳችሁ፣ እንዲሁ የወደዳችሁ፣ ልጁን እስከ መስጠት ያፈቀራችሁ፣ ፍቅሩን በተግባር የገለጠላችሁ። እግዚአብሔር ሰማይን ምድርን የዘረጋው ክብሩን ለመጨመር አይደለም፣ ፍቅሩን ለመዘርዘር ነው። እግዚአብሔር ሰማይና ምድርን ፈጥሮ በኢኮኖሚው ላይ አንድም አልጨመረም። ከነበረው ክብር ላይ ክብር አልጨመረም። እግዚአብሔር ግን ዓለማትን በመፍጠሩ የጨመረው ክብር ሳይሆን የገለጠው የዘረዘረው ፍቅር ነው ያለው። በጣም እንዲገባችሁ የሚገባ ነገር ቢኖር እግዚአብሔር እንደሚወዳችሁ ነው። አንዳንድ ጊዜ ያላችሁበት ሁኔታ እግዚአብሔር እንደማይወዳችሁ እንዲሰማችሁ ሊያደርግ ይችላል። ነገር ግን አንድ የምስራች አለኝ። ቢሰማችሁም ባይሰማችሁም እግዚአብሔር ይወዳችኋል። የእግዚአብሔር ታላቅ ባህሪ ሁሉን ቻይ ቢሆንም ኃያልነቱ አይደለም፣ ኃይሉ አይደለም። የእግዚአብሔር ታላቅ ባህሪ ባለ ግርማ ሞገስ ቢሆንም ክብሩ አይደለም። የእግዚአብሔር ታላቅ ባህሪ ፍቅሩ ነው። ጻፉ ወዳጆቼ። ኢየሱስ የተናቁትን ብቻ ሳይሆን የወደደው የናቁትንም ጭምር የሚወድ አምላክ እንደሆነ ስትረዱ ፍቅሩ እጅግ ታላቅ ባህሪው እንደሆነ ይገባችኋል። የኔ ጌታ የተናቁትን የሚወድ ብቻ ጌታ አይደለም፣ የናቁትን ጭምር የሚወድ ጌታ፣ የተፉበትን፣ የደበደቡትን፣ የተሳለቁበትን፣ የተፉበትን ጭምር የሚወድ ድንቅ አፍቃሪ ነው። ወዳጆቼ የእግዚአብሔር ፍቅር አልተፈጠረም። የእግዚአብሔር ፍቅር ተፈጥሮ ነው እንጂ ራሱ ነው እንጂ ማንነቱ ነው እንጂ የእግዚአብሔር ፍቅር አልተፈጠረም። ወዳጆቼ የሰው ፍቅር ትላንት ከነበር ዛሬ አይኖርም፣ ዛሬ ካለ ነገ አይኖርም። የእግዚአብሔር ፍቅር የተፈጠረ ስላልሆነ ትላንትም ዛሬም ለዘላለም ከናንተ ጋር የሚኖር የሚወዳችሁ ፍቅር ነው የእግዚአብሔር ፍቅር። እግዚአብሔር ፍቅርን የሚሰጥ አምላክ አይደለም፣ ራሱ ፍቅር ነው። እኔ ፍቅር ሰጣቸዋለሁ እንጂ እኔ ፍቅር አይደለሁም። እኔ ወዳቸዋለሁ እንጂ እኔ መውደድ አይደለሁም። እሱ ግን ፍቅር የሚሰጥ አምላክ ሳይሆን እሱ ራሱ ፍቅር ነው። ባይ ኔቸር፣ ባይ ሂዝ ኔቸር እግዚአብሔር በዘመናት መካከል ያለ ፍቅር የኖረበት ያለ መውደድ የኖረበት ጊዜ የለውም። የተሳሳታችሁ ጊዜ፣ የወደቃችሁ ጊዜ፣ ያጠፋችሁ ጊዜ ሳይሆን እግዚአብሔርን በጣም የምታሳዝኑት፣ እግዚአብሔርን በጣም ሐዘን የምትጨምሩበት፣ ሐዘን የምትፈጥሩበት ወዳጆቼ እያወቃችሁ እንደማታውቁ እየቻላችሁ እንደማትችሉ ወይም ደግሞ ከእናንተ የማይጠበቅ ነገር ያደረጋችሁ ቀን ሳይሆን እንደማይወዳችሁ ያሰባችሁ ቀን፣ የተሰማችሁ ቀን እግዚአብሔር ላይ ሐዘን ትፈጥራላችሁ። የእግዚአብሔርን ፍቅር መረዳት የዘላለም ሕይወት እንድናገኝ ይረዳናል። የክርስቶስን ፍቅር ከማወቅና
ከመቀበል በቀር ለመዳን ሌላ ምንም አማራጭ መንገድ የለም። ሰውን ወደ መዳን ሰውን ወደ ዘላለም ሕይወት የሚያመጣው ስለ ገሃነም ያለው አንደርስታንዲንግ አይደለም። ስለ በሽታ ስለ መከራ ያለው አንደርስታንዲንግ አይደለም። ሰውን ወደ ዘላለም ሕይወት የሚያመጣው ስለ እግዚአብሔር ፍቅር ያለው አንደርስታንዲንግ ነው። ሰውን ክርስትናው እንዲጠነክር ከወደቀበት እንዲነሳ ከሳተበት እንዲመለስ የሚያደርገው ነገር ቢኖር ፍርሃት አይደለም። ይቀጣኛል፣ ይቆጣኛል፣ ያዋርደኛል፣ ተከታትሎ ሕይወቴን የሆነ ነገር ሊያመሰቃቅለው ይፈልጋል የሚል ዕውቀት አይደለም። ሰውን ወደ ዘላለም ሕይወት የሚያመጣው ስለ እግዚአብሔር ፍቅር ያለው መረዳት። ሰው የዘላለም ሕይወት የሚኖረው ደጋግሜ እናገራለሁ፣ ገሃነም በገባው ልክ ሳይሆን መስቀሉ በገባው ልክ፣ ቀራንዮ በገባው ልክ፣ ፍቅሩ በገባው ልክ ነው ሰው የዘላለምን ሕይወት የሚያገኘው። ወንጌል ስለ ልጁ ነው። ወንጌል መልካም ዜና ነው፣ የምስራች ነው። ስለዚህ የምስራች የሚባል ሌላ ነገር ደግሞ የለም ወዳጆቼ። ለምሳሌ ልንገራችሁ፣ ሰውን በተለያየ ጉዳይ ልታስፈራራው ትችላለህ። አስፈራርተ ግን ወደ እግዚአብሔር መንግስት እውነት ልታመጣው አትችልም። በሰው ውስጥ እግዚአብሔር ብቻ የሚሞላው ክፍተት አለ። ገንዘብ የማይሞላው፣ ወንድ የማይሞላው፣ ሴት የማይሞላው፣ ሀብት የማይሞላው፣ ታዋቂነት ዝና የማይሞላው እግዚአብሔር ብቻ የሚሞላው ክፍተት አለ። ሰው አውጥቶ ላይናገር ይችላል፣ ነገር ግን በውስጡ ብዙ ክፍተት አለ። ይህን ክፍተት ሊሞላለት የሚችል የማይለዋወጥ እውነተኛ አፍቃሪ የሆነ ከወዳጅ በላይ የሚጠጋጋ የሚወደው አምላክ እንዳለው እንዲህም ሆኖ የሚወደው አምላክ እንዳለው ስትነግረው የዛን ጊዜ ወደ እግዚአብሔር የዘላለም እቅድ ሰው ያንን ሰው ለማምጣት ትችላለህ። ሰው የእግዚአብሔርን ፍቅር ሲረዳ በመንፈስ እንዲመላለስ አቅም ያገኛል። የእግዚአብሔርን ፍቅር መረዳት በመንፈስ እንድንመላለስ ይረዳናል። እስቲ በመንፈስ እንሆናለን ሲባል አይናችንን እንጨፍናለን ማለት ሳይሆን እግዚአብሔራዊ በሆነ የህይወት ስርዓት መውጣትና መግባታችን ይሆናል ማለት ነው። የትኛውም ጉዳያችን ከእግዚአብሔር አንጻር የተቃኘ ይሆናል ማለት ነው። እንደ እግዚአብሔር ፍቃድ፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ልቡ ፍላጎት የሆነ የህይወት ምልልስ ማለት ነው። ስለዚህ ሰው የእግዚአብሔር ፍቅር ካልተረዳ ህይወቱ በመንፈስ ለመመላለስ ይከብደዋል ወዳጆቼ። ከልካይ ነገር እስካለ ብቻ የተከለከለ ከልካዩ የተነሳ ቀን የተከለከለውን ነገር ለማድረግ ወደኋላ የሚምልበት ምንም ምክንያት የለውም። ሰው ቢያየውም ባያየውም፣ ሰው ቢያውቅበትም ባያውቅበትም፣ እዚህም ቢሆን እዛ፣ ሀገር ውስጥ ቢሆን ውጭ ሀገር፣ እንደ እግዚአብሔር ፍላጎትና ሐሳብ ሊኖር የሚችለው የእግዚአብሔርን ፍቅር በተረዳበት መጠን ነው። በጣም ብዙ ሰዎች አሁን ሎያል አይደሉም፣ ታማኝ አይደሉም። ለምንድነው ሲባል ሰው ለእግዚአብሔር ካልታመነ ለሰው አይታመንም። ሰው ለእግዚአብሔር ካልተመቸ ለሰው አይመችም። ሰው ለእግዚአብሔር ካልተመቸ ለትዳሩ አይመችም። ሰው ለሰው የሚመቸው ለእግዚአብሔር ሲመች ብቻ ነው። የእግዚአብሔርን ፍቅር መረዳት ከጥፋተኝነትና ከኀፍረት እንድንላቀቅ ይረዳናል። እኛ ሰዎች እናውቃለን። ሰው ባይመሰክርብንም፣ ማንም በእኛ ላይ ክስ ባይመሰርትብንም፣ ሕሊናችን ግን ይነግረናል ስለ ድክመታችን፣ ስለ ስህተታችን፣ በእግዚአብሔር ፊት ለመቆም ድፍረት ስለማጣታችን ብዙ የሚመሰክርብን ጉዳይ አለ። ሰይጣን አለ፣ ድምፅ አለው፣ አካባቢ አለ፣ ሁኔታ አለ፣ የተለያየ ጉዳይ አለ። ብዙ ሰዎች ወደ እግዚአብሔር ቤት የማይመጡት እግዚአብሔርን አፍረው ነው። በህይወት ምልልሳቸው፣ ባለፈው ሳምንት ቆይታቸው፣ በመሳሳታቸው፣ በማጥፋታቸው ምክንያት አፍረዋል። ነገር ግን የእግዚአብሔርን ፍቅር መረዳት ከጥፋተኝነትና ከኀፍረት እንድንላቀቅ ይረዳናል። ልጆች እንደሚታወቀው ወላጆች ሲያቁም ሳያቁም ያጠፋሉ። አንዳንድ ልጆች ግን ከቤት ወጥተው ጭራሽ እንዲጠፉ የሚያረጋቸው ስለጠፉት ጥፋት ምክንያት በአባትና በእናታቸው ፊት የመቆም ኀፍረት ይሰማቸዋል። የአባታቸውን ፊት ላለማየት ካጠፉት ጥፋት በላይ ሌላ ጥፋት ውስጥ ይገባሉ። ጥፋትን በጥፋት የማረም የህይወት ልምምድ ውስጥ የሚገቡት በምን አይኔ፣ በምን አቅሜ፣ በምን ሞራሌ ነው አባቴን እማየው እናቴን እማየው ብለው ከቤት ወጥተው የሚጠፉ ጓደኞቻቸው ጋር የሚደብቁ ብዙ ሰዎች አሉ። ነገር ግን ነግራቸዋለሁ፣ በጣም የወላጆቻቸው ፍቅር የሚረዱ ሰዎች ግን ይገርመሃል፣ እንደገና አዋራቸውን አራግፈው ጭቃቸውን አጥበው ከወላጆቻቸው ጋር ለመተቃቀፍ አቅም የሚያገኙት የእግዚአብሔርን ፍቅር ሲረዱ ብቻ ነው። ልክ ነው፣ ደክመናል፣ ልክ ነው፣ ተሳስተናል፣ ልክ ነው፣ ወድቀናል፣ ልክ ነው፣ አጥፍተናል እናማ በመንፈስ ቅዱስ አማካኝነት በልባችን የፈሰሰ ፍቅር ስላለ ሳናፍር አባ ብለን ለመጮህ፣ ጌታ ብለን ለመጥራት፣ ለመዘመር፣ በፊቱ ለመቆም፣ እንደገና ንስሐ ለመግባት ያላፈርነው ምክንያት ወዳጆቼ እግዚአብሔር ለኛ ያለው ፍቅር በመንፈስ ቅዱስ አማካኝነት በልባችን ስለፈሰሰ ነው። ወዳጆቼ ብዙ ሰዎች ወደ ቤተክርስቲያን መምጣት አይደለም የከበዳቸው ያ በደላቸው፣ ያ ጥፋታቸው፣ ያ ኃጢአታቸው እንዴት አድርጎ ወደ እግዚአብሔር ፊት እንደሚያቀርባቸው ያ ጉዳይ ከብዷቸው ነው ወደ እግዚአብሔር ቤት የማይመጡት። ነገር ግን ልትነግረው የሚገባው ነገር ምንድነው? የድካሙን፣ የኃጢአቱን፣ የበደሉን፣ የመቆሸሹን ጥልቀትና መጠን ሳይሆን ምን ያህል በጣም የሚወደው አባት እንዳለው፣ ወዳጅ እንዳለው ያ ጊዜ ሲገባው የገባው ነገር አፍረቱን ከላዩ ላይ እንዲያራግፍለት ያደርገዋል። ሰው የእግዚአብሔር ፍቅር ሲገባው ለፍቃዱ ታዛዥ ይሆናል። ወዳጆቼ አብርሃም 25 ዓመት የጠበቀውን አንድና ብቸኛ ልጁን በጣም የሚወደውን ይስሐቅን መሰዊያው ላይ ዘርግቶ ቢላ ያነሳበት የእግዚአብሔርን ፍቅር በተረዳበት
በተረዳበት ልክ መጠን ስለሆነ ነው። ሰው ለእግዚአብሔር ፍቃድ ሊታዘዝ የሚችለው ፍቅሩን በተረዳበት ልክ ነው። አታርግ የሚልን የማታረገው፣ አርግ የሚልን የምታረገው፣ ተው የሚልን የምትተው፣ እንደ እግዚአብሔር ሐሳብና እንደ እግዚአብሔር ፍቃድ መውጣትና መግባት የምትችለው ፍቅሩ ሲያስገድድ ነው። እግዚአብሔር ማንንም ሰው በቅድስና እንዲኖር ሽጉጥ አይደቅንበትም፣ ሰይፍ አይመዝበትም፣ ሰራዊት አያሰልፍበትም። ሰው እግዚአብሔርን የሚያስደስት እግዚአብሔርን የሚያከብር ህይወት እንዲኖር ተብሎ ያለ ጊዜው ያለ ወቅቱ መብረቅ አያወርድበትም፣ መዓት አያዘንብበትም። ይገርምሃል፣ እንደ ልባቸው የሚኖሩ እንደ ልባቸው ትላንት ማታ ደንሰው ያደሩ ሰዎች ዛሬ ጠዋት የወጣው ፀሐይ ለኔና ለናንተ ብቻ ሳይሆን ለነሱም ወጥቷል። ለነሱም ወቅት ተቀይሯል፣ ዘመን ተቀይሯል። እግዚአብሔር አምላክ እንደ ፍቃዱ እንድትኖሩ የሚመዝባችሁ ሰይፍ የሚያሰልፍባችሁ ሰራዊት የለም። ሰው እንደ እግዚአብሔር ፍቃድ ሊኖር የሚችለው ፍቅሩን በተረዳበት ልክ ነው። ፍቅሩ ካልገባ አምልኮ ይረዝምባል። ፍቅሩ ካልገባ ቃሉ ሁሉ እንደ ድንጋይ ነው የሚከብድ። ወዳጆቼ በእርግጠኝነት ነው የምነግራችሁ፣ ሰው ለእግዚአብሔር ፍቃድ የሚታዘዘው የእግዚአብሔርን ፍቅር በተረዳበት ልክ ነው። አንዳንዶቻችሁ ወዳጆቼ ልክ የሆነ እኛ ሀገር ከሰል እንደሚያራግቡት ልክ እንደዛ፣ እውነቴን ነው የምነግራችሁ፣ እንደገና ነፍሳችሁ የተያዘችበት የልጅነታችሁ ፍቅር እንደገና ከዚህ ማለዳ ጀምሮ በውስጣችሁ ይቀጣጠላል። የተዳፈነው ነገራችሁ እንደገና እሳት ይነድበታል። ወዳጆቼ ህይወት አልጋ ባልጋ አይደለም። ሰልፍ አለበት፣ ትግል አለበት፣ መውጣት አለበት፣ መውረድ አለበት። ነገር ግን እነዚህን የህይወት መንገዶች ሁሉ ድል አድርገን ሩጫዬን በድል ጨርሻለሁ ሊያስብለን የሚችለው ጉዳይ በመካከል ከሰዎች የምናገኘው አብሮነት ድጋፍ አይደለም። በምናልፍበት ሁኔታ ሁሉ ከኛ የማይለይ በውሃ ውስጥ ባለፍክ ጊዜ፣ በእሳት ውስጥ ባለፍክ ጊዜ እያለ የእግዚአብሔር ቃል እንደሚናገረው ጉዟችንን አስጀምሮ የሚያስጨርሰን ወደ ድል አድራጊነት የሚያመጣን የእግዚአብሔር ፍቅር በተረዳንበት ልክ ነው። የእግዚአብሔር ፍቅር መረዳት አሸናፊዎች እንድትሆን ይረዳል፣ ድል አድራጊ እንድትሆን ይረዳል። ከአሸናፊዎች የምንበልጠው ድል አድራጊ ምን ሆነው እስከ ፍጻሜ ድረስ የምንሄደው መሀል ላይ የማንቀረው ተደነቃቅፈን የማንወድቀው የጀመርነውን ሩጫ የማናቋርጠው የሚወዱን ጓደኞች የተቀበሉን ሰዎች ስላሉ ሳይሆን የገባን ፍቅር ስላለ ነው። ለእኛ የማይለዋወጥ ፍቅር እንዳለው ገብቶናል። ስለዚህ አንድና አንድ ብቻ ነው፣ ማሸነፍና ማሸነፍ ብቻ ነው። አማራጫችን መሸነፍ አይደለም፣ ማሸነፍ ነው። ይሄ ደግሞ የሆነው ፍቅሩ ስለገባን ነው። በወደደን በሱ ከአሸናፊዎች እንበልጣለን። ያለ ምክንያት በወደደን እንዲሁ በወደደን ራሱን እስከ መስጠት ድረስ በወደደን በሱ ፈተና አለ እናልፈዋለን፣ ትግል አለ እናሸንፋለን፣ መከራ አለ እንሻገራለን። በምጓዝበት የህይወት መንገድ ፈተናዎች አሉብኝ፣ ቻሌንጆች አሉ፣ መውጣት አለ፣ መውረድ አለ። ለነዚህ መውጣቶች የሚያስፈልግ አቅም አለ። እነዚህን ሁሉ አቅሞች የማገኘው ግን እኔ ካለኝ ትክክለኝነት የሚነሳ ሳይሆን እሱ ለእኔ ካለው መውደድ የሚነሳ የእግዚአብሔር እገዛ የእግዚአብሔር አብሮነት ስላለ ነው። ወዳጆቼ ዘንድሮ የሚጠረጠር እንጂ የሚታመን ሰው የለም። የሚጠረጠር ሰው ነው ያለው፣ የሚታመን ግን የማይጠረጠር እግዚአብሔር ብቻ ነው። ማንም ይሁን አብሮ አደግ ጓደኛ፣ የእናት ልጅ ወንድም የሚጠረጠር ነው ዘንድሮ። መቼ ሀሳቡን እንደሚቀይር አታውቅም፣ የቱ ጋር እንደሚታጠፍ አታውቅም። የዚህ ዘመን ሰው መንገዱ እስኪታጠፍ አይጠብቅም። ሲታጠፍ ሀሳብ ሲቀይር ይገርማል። መቼ እንደቀየረ ልብስ ከመቀየር ሀሳብ መቀየር የቀለለበት ዘመን ነው አሁን በእርግጠኝነት የምነግርህ በጌታ እንድትታመን የሚረዳ ለእግዚአብሔር ፍቅር ያለ መረዳት ነው። ምን ያህል እንደሚወድህ በማይለዋወጥ ፍቅር እንደሚወድህ ለአንተ ያለው ፍቅር ሲገባ በሱ ላይ የምትተማመን መሬት ላይ የተኛ ሰው ወድቃለሁ ብሎ እንደማይፈራ መሬት ላይ የተኛ ሰው ወዴት ወድቃለሁ ብሎ ይፈራል? ኦልሬዲ መሬት ላይ ነው ያለው ወዳጄ። በማይጥል ክንድ እንደተያዝክ ነገን ስናስብ ለመኖር ኢንተረስታችን አፒታይታችን የሚከፈተው ማንንም ተስፋ አድርገን አይደለም። ከትላንትና ፍቅሩ የገባን ነገር ቢኖር ላይጥለን ላይከዳን እስከ ሽበት ሽምግልና ሊሸከመን እውነተኛ ወዳጃችን እንደሆነ ገብቶናል። ኮንፊደንስ አለ በልባችን። ይገርማል። ቀና ብለን የምንወጣው ኪሳችን ውስጥ የሙሉ የሆነ ነገር የሞላ ቀን አይደለም። እንደውም እኛ ክርስቲያኖች ጎሎብን ራሱ ሳቃችን አይጎልም። ለምን ሲባል የምንተማመንበት ከእናት ከአባት ከወዳጅ ይልቅ መመኪያ ያደረግነው አምላክ አለን። ሰው የእግዚአብሔር ፍቅር ሲረዳ በጌታ ላይ ይተማመናል። ሌሎችን እንድንወድ የሚረዳን ለእግዚአብሔር ፍቅር ያለን መረዳት ነው። ምን ያህል እግዚአብሔር እንደሚወደን፣ ምን ያህል እግዚአብሔር ከኛ ጋር እውነተኛ አፍቃሪ እንደሆነ ሲገባ ቀጥሎ የሚሆነው ጉዳይ ምንድነው? ሌሎችን እንድትወድ አቅም የምታገኘው እግዚአብሔር ላንተ ባለ ፍቅር መረዳት ላይ ነው። ሰው መከራውን ሊቋቋም የሚችለው የእግዚአብሔርን ፍቅር በተረዳበት ልክ ነው። አለው ምክንያት፣ አለው ዓላማ፣ አለው ነገር። በዚህ ሁኔታ ውስጥ ሲያሳልፈኝ እየጠራሁት ዝም ካለኝ በብዙ አስጨራሽ ጉዳይ ውስጥ ሲወስደኝ እግዚአብሔር ምክንያት አለው፣ ስለሚወደኝ ነው። መውደዱ ትዝ ሲል ሲገባ ስትረዳ በመከራ ውስጥ እንድትቋቋም እንድታልፍ ይረዳ። የፍርሃት ተቃራኒው ድፍረት ሳይሆን ፍቅር ነው። አንዳንድ ጊዜ ስለ ኢየሱስ ስናስተምር ብዙ ሰዎች ዩቲዩብ ላይ አይሰሙም። ስለ ፍርሃትን የማሸነፊያ 155 መንገዶች ምናምን ብለህ ስትል ሰው ሁሉ ይሰማል፣ ይፈራል። የቤት ኪራይ ያስፈራዋል፣ ብዙ ጉዳይ ያስፈራዋል፣ የዓለም ሁኔታ ያስፈራዋል፣ ኢኮኖሚ ያስፈራዋል። ብራዘር የትኛውንም ፍርሃት የምታሸንፍበት አንድ ጉዳይ አለ። እሱም የእግዚአብሔር ፍቅር ይባላል። የእግዚአብሔር ፍቅር ሲገባ ፍርሃት ደህና ሰንበት። የእግዚአብሔርን ፍቅር መረዳት በእውቀት
በእውቀትና በማስተዋል እንድናድግ ይረዳናል። ሰዎች ምናልባት በአንተ ደስ ላይላቸው ይችላል። ሰዎች ምናልባት ሲያዩ ሊናደዱ ይችላሉ። ምንህም ላይጥማቸው ይችላል። ምናልባት ቁመትህ፣ አፍንጫ፣ መልክህ ወይም ኢኮኖሚክ ብቻ በሆነ ጉዳይ ሰዎች በአንተ ደስ ላይሰኙ፣ ያንተ ጉዳይ ላይጥማቸው፣ ላይፈልጉ፣ ሊናደዱ ምናምን ይችላሉ። ወዳጄ ምናልባት እግዚአብሔር ስለ አንተ ምን እያሰበ እንደሆነ በዚህ ሰዓት ማወቅ የምትፈልግ ትሆን ይሆን አላውቅም። እግዚአብሔር ስለ እኔ በዚህ ሰዓት ምን እያሰበ ይሆን ነበር? ስለ እኔ እግዚአብሔር እያሰበ ያለው ምን ይሰማዋል? እግዚአብሔር እኔ የምባለውን በዚህ ስም የምጠራውን በዚህ ቁመት በዚህ አድራሻ በዚህ ሁኔታ ያለውትን ሰውዬ በተመለከተ አሁን እግዚአብሔር ራይት ታይም አሁን በዚህ ሰዓት እግዚአብሔር ስለ አንተ ምን እያሰበ እንደሆነ ማወቅ ደስ አይልህ? I have good news። እግዚአብሔር ባንተ ደስ ይለዋል። ይገርምሃል። በጣም ነው እግዚአብሔር ባንተ ደስ የሚለው። ባንተ ባንተ በጣም ደስ ይለዋል። ሰዎች ደስ ላይላቸው ይችላል። It's up to them። ሰዎች አንተ ላትጥማቸው ትችላለህ። ይሄ የራሳቸው ጉዳይ ነው። ህይወትህ ያለው በእግዚአብሔር እጅ ላይ ነው እንጂ በሆኑ ሰዎች እጅ ላይ አይደለም። በጣም እርግጠኛ መሆን ያለብህ እግዚአብሔር ባንተ ደስ እንደሚስል ደስ ይለዋል። እግዚአብሔር ባንተ ደስ ይለዋል። ሲያይክ ደስ ይለዋል። ድምጽን ሲሰማ ደስ ይለዋል። ስትዘምር ደስ ይለዋል። ስትወጣ ስትገባ ደስ ይለዋል። በሰላም ተኝተህ ስትነሳ ደስ ይለዋል። ጤነኛ ሆነህ ስትገባ ስትወጣ ደስ ይለዋል። እግዚአብሔር ራይት ታይም አሁን በዚህ ሰዓት እግዚአብሔር ስላንተ እያሰበ ያለውን ነገር ነው የምነግርህ። በጣም ደስ ይለዋል። ሰዎች ምናልባት በድምጻችሁ፣ በመልካችሁ፣ በጸባያችሁ፣ በቁመታችሁ፣ በኑሯችሁ ቤተሰቦቻችሁ እንኳን በእናንተ ደስ ላይላችሁ ይችላል። ሳይፈለጉ የተወለዱ አድርገው ሊያስቧችሁ ይችላሉ። በአጋጣሚ የመጣችሁ አድርገው ሊያስቡ ይችላሉ። የስህተታቸው ውጤት እንደሆናችሁ ሊያስቡ ይችላሉ። እግዚአብሔር ግን ይገርማችኋል። ከመወለዳችሁ በፊት ያውቃችኋል፣ ይወዳችኋል፣ በእናንተ ደስ ይለዋል። ይሄንን እንደ መስማት ባንተ እግዚአብሔር ደስ ይለዋል ማለት ሲያየን የሚበሳጭብን ቀበሌ ገበሬ ማህበር፣ ሲያየን የሚበሳጭብን አስተማሪ፣ ሲያየን የሚናደድብን ብዙ ሰው በመቼ በተፋው የሚል ምናችንም የማይጥማቸው ሰዎች ሊኖሩ ይችላሉ። who cares? ይሄ ሁሉ ከፀሐይ በታች ነው። ገብቷል? በአንተ ምንም የማይጥማቸው ሰዎች ስንዝር ኑሮህን ፈቀቅ አያረጉትም። እግዚአብሔር ግን እሱ ብርቱ ታዳጊ ነው። ይገርማል። ከእሳት ውስጥ ይታደጋል፣ ከመከራ ውስጥ ይታደጋል፣ ከስቃይ ውስጥ ይታደጋል። አሜን በል በደንብ አድርገህ። አንተ እዚህ ቤት ውስጥ ልጅ ያለው ሰው የለም ወይ? ልጅ ያለው ልጃችሁ እንኳን አይደለም ሄዱ አይደለም አንዴ ተነስቶ መውደቁ ያስደስታቸዋል። የመጀመሪያ ጊዜ ትዝ ይላችኋል ልጅ እንደወለዳችሁ ልጆቻችሁ ተወልደው የመጀመሪያው እርምጃ ከ1000 ኪሎ ሜትር ይበልጣል። ይገርምሃል። ልጅ ከተንበረከከበት ቆሞ አንድ ሁለቴ ሆኖ መውደቁ ያስደስታል። ስማ ሰው ክፉ ሆኖ ሳለ ልጁ አንዴ ተራምዶ መውደቁ ካስደሰተው ይገርምሃል። የሚወድ ሕያው የሆነ አምላክ እርምጃ ያስደስተዋል፣ ሕይወቴ ያስደስተዋል፣ ባግኘቴ ያስደስተዋል። ምናልባት አንዳንዶቻችሁ አላስደሰትኩት ይሆን አላረካሁት ይሆን እግዚአብሔር እንደሚፈልገው አልሆንኩ ይሆን ነው። እግዚአብሔር ልኬቱን ማክሲመም ላይ አስቀምጦ እሱን እስክትነካ ድረስ የሚጠብቅ ጨካኝ አሰልጣኝ አይደለም። ይገርምሃል። እግዚአብሔር በአንተ ለመደሰት እስክትንጠራራ አይጠብቅም። ወርዶ ይደሰታል። አሜን በል። ወርዶ ይደሰታል። የእግዚአብሔር ፍቅር በጊዜ ውስጥ የተፈተነ በመከራ ውስጥ የጸና ነው። የሰው ፍቅር በጊዜ ውስጥ መጽናት ሳይችል ቀርቶ በጊዜ ውስጥ የቀረ የተበላሸ ብዙ ኬዝ አለ። የእግዚአብሔር ፍቅር በጊዜ ውስጥ የተፈተነ በመከራ ውስጥ የጸና ነው። እግዚአብሔር ለአንተ ያለው ፍቅር መቼ የማይቋረጥ ነው። በዘላለም ፍቅር ይወድሃል። አሁን በዚህ ሲዝን በአንቺ ሲዝን ከፍ ብለናል የሚሉ ሰዎች፣ አገርን እናስወጣለን እናስገባለን ብለው የሚያስቡ ሰዎች፣ ኃይል የኛ ነው፣ ኢኮኖሚውን ጨብጠነዋል፣ ፖለቲካውን እናሽከረክረዋለን ብለው የሚያስቡ ሰዎች ቢናወጡ ባይናወጡ፣ ደስ ቢላቸው ደስ ባይላቸው እነሱ ሊናወጡ ይችላሉ። እኔ ግን ላንቺ ያለኝ ፍቅር ጽኑ ነው ማለት ነው። አሜን በል በደንብ አድርግ። በበደላችንና በኃጢአታችን ምክንያት ሙታን በነበርን ጊዜ፣ ያኔ በጨለማ በነበርን ጊዜ ቦምቡ ፍቅርሽ ሲፈነዳ የሚለውን ዘፈን ነው። ቦምቡ ፍቅርሽ ሲፈነዳ ብለ ልብ ሊፈነዳ ዳንስ ቤት ገብተ ስደንስ በነበርክበት እኮ ነው። ወዳጄ ይላል፣ ሌላ አለ ወዳለው ይላል። በመውደድ የቀደማችሁ እግዚአብሔር አሁን በመውደድ ቀድሟችሁ ሲያበቃ ፍቅር ይለወጣል ብላችሁ እንዳታስቡ። በቃ በመውደድ ይቀድማችኋል። ይገርማል። የእግዚአብሔር ፍቅር የማይለካ ነው ወዳጆቼ። የእግዚአብሔር ፍቅር በማንኪያ አይለካም። የእግዚአብሔር ፍቅር በኪሎ ሜትር፣ የእግዚአብሔር ፍቅር በኪሎ ግራም አይለካም። የእግዚአብሔር ፍቅር ወሰን የለውም። እዚህ ጋ ነው አትለውም፣ እዛ ድረስ ነው አትለውም። የሰው ፍቅር ይገርምሃል በጣም ቅርብ ነው። ያለ ፓርላማ መንግስት እግዚአብሔር ብቻ ነው። ብቻውን ሂዝ ኪንግ። ለዚህ ነው ይገርማል ይኑር ብሎ ሲናገር ማንም እጅ አውጥቶ ኦብጀክሽን ሊል አይችልም። ዘንበል ያለ ፓርላማ። ለዚህ ነው ማንንም ሰብስቦ ያኖረ ነው። የሚገርማል የኖር ይልሃል ትኖራለህ። በቃ ሌላው ቁጭ ብሎ ተመልካች ነው የሚሆነው። ወዳጆቼ እኔ ለልጆቼ ያለኝ አይነት ፍቅር ለእናንተ የለኝም። ለቤተሰቤ ያለኝ አይነት ፍቅር ለእናንተ የለኝም። እግዚአብሔር ብቻ ነው ለአንተ ያለው አይነት ፍቅር ነው ለማንም ያለው። ለጻድቁ ያለው ፍቅር አይነት ነው ለኃጢአተኛው ያለው። ለሀብታሙ ያለው ፍቅር ለድሃው ያለው አይነት ፍቅር ነው። ለታዋቂ ሰው ያለው ፍቅር ለማይታወቅ ሰው ያለው ፍቅር ነው። ይገርማል። በአገልጋዮችና በተገልጋዮች መካከል ያለው ልዩነት፣ አገልጋዮች በጣም የሚወደዱ አንተም አትወደድ አይደለም። ፍቅሩ አንድ አይነት ነው። ይገርማል። በተመሳሳይ ፍቅር ነው የሚወደድ። ለማንም ያለው ፍቅር ደስ አይልም። ንጉስ ሊወድ ይችላል።
ይችላል። ነገር ግን ለአንተ ያለው ፍቅር ይገርማል። ለአንተ ብቻ አይደለም ያለው፣ ለብዙ ሰው አለው። ደግሞ ይለያያል። ንጉሥ በታመንክለት ልክ ይወዳል። ወላጅ ባደረክለት ውለታ በዋልክለት ልክ ይወዳል። በታዘዝከው ልክ ይወዳል። ጓደኛ በጋበዝከው ልክ ይወዳል። መፍራት የእግዚአብሔርን ፍቅር መጠራጠር ነው። እወድቅ ይሆን፣ እጠፋ ይሆን፣ እሞት ይሆን፣ እንዲህ ይሆን ብሎ መፍራት የእግዚአብሔርን ፍቅር መጠራጠር ነው። እግዚአብሔር በቀን 24 ሰዓት፣ በሳምንት 7 ቀን፣ በወር 30 ቀን፣ በዓመት 365 ቀን ፍቅር ነው።